የሚከተሉት መስመራዊ የእኩልነት አረፍተ ነገር መፍትሄ ይፈልግ ይላል። ለእነኛው መፍትሄ ይፈልግ። ይሄውም በቀኝና በግራ ነው የተቀመጠው። እኛ የለመድነው በተለዋዋጩ በግራ ሲቀመጥ ነው የሚያመቸን። ስለዚህ እንደዛ የሚያመቻችሁ ልጆች እንደዛ መስራት ትችላላችሁ። አሁን እዚህ ጋር ይሄንን ጠ ብዬ ልስራው። ይሄን ጠ ልበለው ምንም ችግር የለውም። 12 ሲቀነስ ጠ 12 ይሄን ጠ ካልኩት ምን ላደርግ ቦታ ማቃየርም እችላለሁ። ይሄንን ምን ማድረግ እችላለሁ መሰላችሁ? ጠ ሲቀነስ 6 እኩል ይሆናል 12 ማለት እችላለሁ። አያችሁ በፈለኩት መስራት እችላለሁ። አሁን ይሄንን ጠ ሲቀነስ 6 እኩል ይሆናል 12 ይሄ ያው ሀ ነው። ከዛ ይሄ ማለት እዚህ ጋር 6 ነው አይደል? ይሄ ኔጌቲቭ 6 ነው። ይሄ ማለት ጠ ሲቀነስ 6 ሲደመር 6 እኩል ይሆናል 12 ሲደመር 6 ይሄ 0 ይሆናል። ጠ ብቻውን ስንል 18 ይሆናል ማለት ነው። ስለዚህ ይሄ የሀ መልስ ስንት ነው ማለት ነው? 18 ነው የሚሆነው ማለት ነው። ይሄኛውስ ይሄኛው በሁለቱም ወገን እንደዛ ሄዶ መቀነስ ነው። 3 ነጥብ እዚህ ጋር ይሄንን 3.8 ሲደመር እኩል ይሆናል 19 ይላል። ስለዚህ 3.8 ሲቀነስ 3 ለምንድን ነው ሲቀነስ ያለው? ይሄ ሲደመር ነው ፖዚቲቭ ነው እዚህ ጋር። ከዛ 3.8 ሲቀነስ 3.8 ሲደመር እኩል ይሆናል 19 ሲቀነስ 3.8 እንላለን። ከዛ ይሄ 0 ይሆናል ማለት ነው። ከዛ ብቻውን ይቀራል። ከ19 ላይ 3.8 ይሄ ደግሞ 3.8 4 ቢሆን ኖሮ 15 ነበረ የሚሆነው። ስለዚህ 15.2 ይሆናል ማለት ነው። ያያችሁ የዚህ መልስ አሁን የዋጋ 15.2 ነው ማለት ነው። ቀጥሎ ደግሞ የዚህኛውን ስንት ነው የሚሆነው? ይሄ ጀ ሲቀነስ 6 ሲደመር 6 እኩል ይሆናል 5 ሲደመር 6 ይሆናል። ጀ ብቻውን ስንት ይሆናል? 11። እሺ ቀጥሎ ደግሞ ሁለተኛ ጥያቄ ነው። ያው እንዲህ እናደርግ። ይሄን ጥያቄ ምንድነው የሚለው? ይሄ የሐዊ ቁመት እዚህ ጋር ሐዊን ጠ እንበላት። አሁን እዚህ ጋር ጠና እንደዚህ ጠ ልጅቷ ነች፣ ደግሞ አባቷ ነው። የጠ ልጅቷ ነች፣ ደግሞ አባቷ ነው። ስለዚህ ምን እናደርጋለን? አሁን የሐዊ ቁመት 154 ሴንቲሜትር ነው ይላል። ስለዚህ እዚህ ጋር እንጽፋለን 154 ሴንቲሜትር የልጅቷ። የአባቷ ቁመት ከአባቷ ቁመት በ21 ሴንቲሜትር ታጥራለች ይችላል። የአባቷ ቁመት ስንት ነው አይደል? ከአባቷ ቁመት። ስለዚህ ይሄ ማለት ምን ማለት ነው? ጠ ማለት ሲቀነስ 21 ነው እያለን ነው አይደል? ስለዚህ ደግሞ ማለት ምን ማለት ነው? ሲቀነስ 21 እኩል ይሆናል ጠ ከሆነ ሲቀነስ 21 ሲደመር 21 እኩል ይሆናል ጠ ሲደመር 21 ይሆንና እኩል ይሆናል ጠ ሲደመር 21 ይሆናል። ስለዚህ የአባቷ ማለት የልጅቷ ሲደመር 21 ነው ማለት ነው። ስለዚህ ይሄ ማለት የአባቷ የልጅቷ ስንት ነው? 154 ይኸው እዚህ ጋር 154 ሲደመር 21 ስለዚህ ስንት ሆነ ማለት ነው? 175። ስለዚህ የአባቷ ስንት ነው ማለት ነው? 175 ሳንቲሜትር ነው ማለት ነው። አያችኋል? በዚህ መልክ ነው የሚሰራው ማለት መጀመሪያ መለየት አለባችሁ። የልጅ የአባት የልጅ ያው የአባት ገብቷችኋል አይደል? አሁን የአባቷ ልጅቷ ከአባቷ በ21 ታጥራለች፣ ታጥራለች የሚለውን ኔጌቲቭ ለማሳየት ነው። አያችሁ አይደል? ታጥራለች ከተባለ ይሄው ያጥራል ማይነስ። ከዛስ ይሄንን ቦታ ማቀያየር ለምን? እኔ ያመቸኛላ ፈልገውን ነገር በግራ ባደርግ ነው የሚሻለኝ። ከዛ የፈለኩት በግራ አደርገዋለሁ። ለዛ ነው የሚመቸኝ። ከዛ እቺን ኔጌቲቭ 21 ስለሆነች እዚህ ጋርም 21 ደምራለሁ፣ እዚህ ጋርም 21 ደምራለሁ። ከዛ እዚህ ጋር ድራሹ ይጠፋልኛል፣ የብቻውን ይቀርልኛል። የብቻውን ከቀረ በኋላ ጠ ላይ 21 ደምራለሁ ማለት። ስለዚህ ጠ ሲደመር የአባትየው ይሆናል። መጀመሪያ የልጅቷ ደግሞ ተሰጥቶኛል 154። ከዛ 154 እዚህ ጋር አስገባለሁ በቃ። ከዛ የአባትየቷን ቁመት እንደዚህ አገኛለሁ ማለት ነው። ሶስተኛ
አቶ ጉተማ ስፖርት በመስራት መጠነቁሳቸው በ14 ኪሎ ግራም ቀነሰ ይላል። አሁን መጠነቁሳቸው መጀመሪያ ጠ ነበረ 14 ቀነሰ። በቃ የነሱ መጠነቁስ ጠ ነው 14 ቀነሰ። አይመለከተኝም ስለበፊቱ። እሺ በአሁኑ ሰዓት መጠነቁሳቸው 91 ነው። 91 ኪሎ ግራም ነው ይላል። የአቶ ጉተማ የበፊት መጠነቁሳቸው የሚገልጽ መስመራዊ የእኩልነት አረፍተ ነገር የአቶ ጉተማን የበፊት የመጠነቁሳቸውን ፈልግ ይላል። እዚህ ጋር አሁን አንድ ነገር መረዳት ያለብን የበፊትና የአሁኑን ነው አይደል እንሰራው። የአቶ ጉተማ ስፖርት በመቀነስ 14 ኪሎ ግራም ቀነሱ ይላል። እሺ በአሁኑ ሰዓት 91 ኪሎ ግራም ናቸው። ስለዚህ ከ90 አሁን በአሁኑ ሰዓት 4 ቀንሷል አይደል? ከጠላይ 4 በመቀነስ 91 ሆኑ ነው አይደል? ይሄ ነው እንግዲህ ነገርየው። ይሄ በፊቱ ነው። ይሄ በፊቱ የመጠነቁሳቸው ነው። ይሄን ያህል ኪሎ ግራም ነበሩ በፊት። አሁን ግን 4 ቀንሰው ነው 91 የሆኑት ማለት ነው። ስለዚህ እያለን ያለው የአቶ ጉተማን የበፊት መጠነቁሳቸውን የሚገልጽ መስመራዊ የእኩልነት አረፍተ ነገር ጻፈ። የበፊት ለመግለጽ ይሄ ወደ ላይ ነው የምናደርገው ማለት እዚህ ጋር ይሄንን ጠ ሲቀነስ 4 ሲደመር 4 91 ሲደመር 4 ይሄ ማለት የበፊቱ ስለሚበልጥ አይደለ? ስለዚህ ይሄ ኔጌቲቭ ስለነበረ በዚህም በሁለቱም በቀኝና በግራ እንደምራለን። ከዛ ጠ ብቻ ይቀርልናል ማለት ነው። ስለዚህ ጠ ስንት ይሆናል ማለት ነው? 91 ሲደመር 4 95 ይሆናል ማለት ነው። ስለዚህ ይሄ ነው 95 የበፊቱ ነው ማለት ነው። በ8.9 ይላል። በ8.9 የሚያንስ ቁጥር ውጤት ይሄ ማለት በሆነ በዚህ ያህል ነጥብ የሚያንስ ውጤት ይሄን ያህል ነው ይላል። ማለት በምን ያህል የሚያንስ ከጠላይ 8.9 የሚያንሰው 41.9 ነው እያለን እኮ ነው። ቁጥሩን የሚገልጽ መስመራዊ የእኩልነት አረፍተ ነገር ጻፍ ይላል። ስለዚህ ምንድን በስንት የሚያንስ ነው ያለን? በ8.9። ስለዚህ ከጠላይ 8.9 ስንቀንስ 41.9 የሚገልጸው። ስለዚህ ይሄ ነው። ይሄው መስመራዊ የእኩልነት አረፍተ ነገር ጻፍ ነው የሚለው። ቁጥሩን ፈልግ ይላል። ቁጥሩን ፈልግ ደግሞ ይላል። አሁን ቁጥሩን ፈልግ ይለናል። እሺ ከዛ ደግሞ የምናደርጋለን ቁጥሩን ለመፈለግ ጠ ሲቀነስ 8.9 ሲደመር 8.9 እኩል ይሆናል 41.9 ሲደመር 8.9 ከዛ ይሄ ስንት ሆነ? 0 ጠ ብቻውን ቀረልኝ። ከዛ ስንት ሆነ? እቺን 0.1 ወስጄ ወደዚህ 9 ሳደርግ 50.8 ይሆናል ማለት ነው። ይሄንን ይመስላል። ማይታወቀው ቁጥር አሁን ቁጥሩን ፈልግ ከተባለ ቁጥሩ 50.8 ነው። እሺ ወደ ቀጣዩ አምስተኛ የአንድ ቁጥርና የአንድ ቁጥር የማይታወቁ ማለት ነው። ጠ አሁን እዚህ ጋር ጠ የአንድ ቁጥር ሲል አንድ እንዳትጽፉ፣ እንደዚህ አንድ አይደለም። የአንድ ቁጥር ካለ የማይታወቅ ቁጥር ለማለት ነው፣ የጠ ማለት ነው። እና 24 ድምር 42 ነው። ይሄ ማለት የጠና የ24 ድምር 42 ነው እያለን 42 ከሆነ ቁጥሩን የሚገልጽ መስመራዊ የእኩልነት አረፍተ ነገር ጻፍ ነው። ይሄ አሁን የጻፍኩት ነው የሚሆነው። ይሄ ላጥፈው። ስለዚህ እንድገመው። የአንድ የማይታወቅ ቁጥር እና የ24 ድምር። ስለዚህ ምንድነው የሚሆነው? የማይታወቅ ቁጥርና የ24 ድምር 42 ሆነ ይላል። ከዛ የተባልነው ነው የምንሰራው ከሆነ ቁጥሩን የሚገልጽ መስመራዊ የእኩልነት አረፍተ ነገር ጻፍ። ቁጥሩን የሚገልጽ መስመራዊ የእኩልነት አረፍተ ነገር ይሄው ሰራ። ቁጥሩን ፈልግ ይላል ደግሞ ቀጥሎ። ቁጥሩን ፈልግ። እሺ ቁጥሩን ስፈልግ ደግሞ ጠ ሲደመር 24 ሲቀነስ 24 ከሁለቱም ወገን ነው የምንቀንሰው ማለት ነው። ከዛ ጠ ምን ይሆናል ማለት ነው? ከ42 ላይ አይደለ? ስለዚህ 18 ነው የሚሆነው። እንደዚህ ይሆናል ማለት ነው። ስለዚህ 18 ነው። ይህ ማለት ምን ማለት ነው? 24 እና 18 ተደምረው ስንት ይሆናል? 42 ይሆናል እያለ ይሄ ማለት በቃ ይሄ 20 እንዲሆን ከዚህ ላይ 2 እንበደር። ከዛ ይሄ 22 ይሆናል፣ ይሄ 20 ይሆናል። ስለዚህ ሁለቱ ሲደመሩ 42 ይሆናል ማለት ነው።